መቼም ጭቃ አይደሉም፣ ውብ ናቸው የኛ ልጆች። መቼም 40 ዓመት ብትሰሪ አረብ ቤት እነሱ ጋር አትደርሱ። መቼም ያውልሽ ቦጋሌና ቦጋሌችን ልቀበል እችላለሁ እንጂ እነሱ ውብ ናቸው። እነሱ ምን የሰው እንትን አንቺ ምንድነው ማኪና ነው ያገዙ ቤት ነው ያገዙ እንጂ ሰው ፈጠሩ እንደ ሰው እነሱ እንደዚህ ፍቅርዬ ፍቅርዬ ወዬ የኔ አለም ወዬ በግድፍ ደደፍ ፍቅርዬ ይኸውልሽ ሰው ልጅ ዲፕረስ ስትሆኚ ይስሩዋ በጣም ራስሽን ነው የምትጥዩ። ማንም ሰው ሌሎን ሸዋፍ ላይ የቢሮፎን ብሩኬ ጸጉሩን ተቆርጦ ድረሳ ይጌድ ፋራ ፋት ሆኖ ነው የመጣው። ወይ ልጨርስ አይንዬ ለምንድን ነው የምታለቅሱት? ለምንድን ነው የምታለቅሱት? ማን ያለቀሰው? ብዙ ልጆች ባለፈው እንኳን አለቀሱ፣ ታነቁ እያሉ ነበሩ እያለቀሱ። እኔ ነኝ አንደኛ ያለቀስኩ። እኔ እየነካሽ ነው አሁን እዚህ ጋር የልጅሽን የባልሽን እናት እየነካሽ ነው አሁን። እኔ ማልቅሻ እኔ ለአንቺ ብዙ ነገር ነግሬሽ እኔ አልችልም። ጌታን በጣም ሴንሲቲቭ ነኝ መናገር መቅድዬ ቤት ማለት ነው። ፍቅር መናገር እንደ ዩዘርን አይታችኋታል። ዩቱብ ላይ መናገር ትችላለች። ሻፍ ታላንት አይ ዶን ሀቨን ታላንት አላት። እኔ ደግሞ ፈታ ብዬ መናገር ስለማችል ምንድን ነው የሚቀርብህ? ለብሶ ይቀርብብኛል። እሷ ብሩኬን እየረገጠች ነው ያለችው። ይሄን አምናችሁ ወዳችሁም እኔም እኮ እሱ ነው ዩዘር ብሩኬን ጌመር ትሆናለች። በኋናቷ ትዘግዘግ ሁለቱንም እኩል ነው ማየት። በጣም ነው ብሩኬን ልጅቷ ምንድና አንቺ ዝም በይ። አንቺ እኮ ዩዘር እኮ ናት። በሰው ስም በሰው እንትን ላይ እሷ የምትቆጥረው አንቺ እኮ መታሽ አንድ ማማስ ዝም በይ። እስክቲ እያንዳንድሽ አታወሪ። እዚህ ጋር ቲጂ እነ ቲጂ እነ ገኒ እነ ቲጂ ስሚ አንዴ ዩዘር ብለሽ ምንድን ነው ይቅርበት፣ በአፍንጫው ይውጣ። ለምንድን ነው ዩዘሮች ቢቀርሳ እሷ እየሰጠችን ጊፍተር አትስደበኝ። ማናት እሷ? በትክክል ማስማማት ነው። እሷ እየሰደበች ትቻላለች። እንደዚህ ከሆነ በአፍንጫው ይውጣ። ማየት ነው። ብሩክን እየሰደበችው ነው። ዩዘር የቷናት ዩዘር እያቃጠፉ ስለሆነ ነው እንጂ አንዳንዴ ፉታ ቢሆን ጥሩ ነው። ቲጂ ተናገሪ። አሁን እዚህ ጋር እኔና ናንዬ እሺ ሀንዬ ቴንኪው አመሰግንሻለሁ። አላቪው እኔና ናንዬ ዛሬ ማታ እያወራ ነው እናንተ ጋር ጠዋት ነው መሰለኝ ምሳ ሰዓት፣ እኛ ጋር ገና ሌሊት ነው። እኔና ናንዬ እያወራ ነው። ዩዘር ያመነችው እውነት ነው ብላ የምታምነው፣ እኔ ደግሞ እውነት አይደለም ድራማ ነው። እናንተ የምታወሩት ድራማ ነው። አሁን እዚህ ጋር ጃጅ እያደረገች ያለችው ዩዘር አሁን ገንዬ በፊት እንደዛ ነበር፣ ገኒ አሁን ተለውጣ አሁን ድራማ ነው እያለች ነው ያለችው። ተመስገን። ስለሌላው አላውቅም ግን ስለ ዩዘር ፍትሃዊ ሁለቱ እኔ ጨረቃ ፋሚሊ አይደለሁም ልነግርሽ የምፈልግ ደጋፊ ነኝ እንጂ ግን ፍትሃዊ የሚባል ነገር አለ። ሁለቱን የሚያስማማ ሁለቱን የሚያቀራርብ እነዚህ ልጆች አንድ የሚያደርግ ይሄንን ነው እኔ የማውቀው። በትልቅነት የምመክረው ሰው ገባሽ አይደለ? አንዱን ከፍ እያደረግን አይደለም። ዩዘር ራሷን ያሳመነችው ኬጂ አንዴ ስሚ ሀንዬ የኔ ውድ ስሚ፣ እኛ ሁላችን ዩዘርም ቢሆንም ሁላችን ቢሆን እነሱ
በዚህ በሶሻል ሚዲያ ነው የምናተዋወቀው ታውቂያለሽ ውዴ። ግን እዚህ ጋር ዩዘር ያወራችው ነገር ሼር አድርጉላት ትምጣ። ሼር እስኪ እዚህ ቤት አልፈልግም። ቲጂ አንቺ ብቻ አለራሱ አየሁ ነው ይላል አረብ ታርፊ ሶሪ አም ሶሪ። እሺ አንዴ ስሙ አንዴ ዩዘር ያነ ያወራችው እኔ የሰማሁት ቃላት ቢኖር ማለት ነው። ይሄ ነገር እውነት ከሆነ ሃይሚ ራሷን በቃ ከዚህ ነገር ማውጣት አለበት። ይሄ ነገር እውነት ከሆነ እውነት እሷ እኮ ያለችው እውነት ከሆነ ነው እንጂ እሷ ውሸት ነው ድራማ ነው እነሱ ድራማ ነው አሉ እንደ አላሉም እኮ። ውሸት ከሆነ በጣም ነው ለሃይሚ ይሄ ቀበሩ እኮ። አሁን ብሩክ ለሃይሚ ቀበረ። እውነት ከሆነ የምር እውነት ከሆነ አይደለም ፍቅር እውነት ከሆነ እኛ ከፍታዊ ጋር ነው የምንቆመው አይደለም። እውነት ይሁንና እኛም እኮ ከሃይሚ ጎን ነን አይደለ? መጨረሻውን ማየት የለብንም ፍቅር። እዚህ ጋር መልሽልኝ እኮ አዎ መጨረሻው እኮ ማየት አለብን። ግን እሷ እኮ አሁን እሷ ያላወቀችው ምንድን ነው የእነሱ ድራማ አታውቅም። እሷ እውነት አድርጋ ነው ሄደች ያለችው። አሁን እንዴት እንደዚህ አይነት እስኪ አሁን ልንገራችሁ። አሁን ብሩኬ ላይ ሁሉም እንትን ይላል እኮ ይፈርዳል። ስራ ስለሆነ ነው። ገብቷቸዋል። እዚህ ጋር አንቺ ካራክተር ሲሰጥሽ እንደዚህ የተባልሽው ያለሽ ከቡሩኬ በላይ እኔ ነኝ ከቡሩኬ በላይ ለሃይሚ ቆማ እኔ ነኝ እንደዚህ እሱ አይባልም እንዴ። ፍትሃዊ አንድ ሰው እኮ ፍትሩ እንደሱ አቀበራርሬ ነው የሚባለው። አንቀበራርርልኝ እንደዛ መናገር አልችልም። ሶ ዩዘር ሻቭ ዳት ታለንት አስበሽዋል። ዝድዬዋ ሰው እሷ እዛ ጋር በምትናገረው ነገር ብዙዎቹ እያመኗት ነው። ቢኮዝ ዋይ ያመኗት አይ ነው ልንገርሻ ቲጂዬ በእናትሽ አንድ ነገር አዳምጪ። ይሄ ሀሳቤ ሳይሰረቅብኝ አንድ ነገር ልንገራት። በአራዳ ሜዳ ላይ ጠንጋራ ይቦፋል አሉ። ይሄ የምታውቁት ታውቁታላችሁ። እዚህ ጋር ማለት ነው ብሩኬንም ዝቅ አረጉ፣ ብሩኬንም ሰደቡ፣ ብሩኬን ጊፍት ሰጥተውትም ወቀሱት፣ ብሩኬንም የፈለጉትን ቢያብጠለጥሉት ማለት ነው። ብሩኬን የፈጠረ አምላክ ሰው ሲጥለው ያነሰዋል። ሃይሚም ደግሞ እዚህ ጋር ማለት ነው አንድ ነገር አዳምጡ። ሃይሚ ሰው ቢጥላት ፈጣሪ ያነሳታል። እነዚህ ልጆች ግን እዚህ ሚዲያ ላይ ያልበላቸውን የሚያኩትና በሁለት ቢላ የሚበሉትና ትክክለኛ ሚዛናዊ ያልሆኑ ሰዎች ዝም ብሎ አፋቸውን ቢከፍቱ አፋቸው ዝም ካላለ መግማቱ አይቀርም። ጨጓራቸው እየበሰበሰ ነው የሚሄደው። ሲቀጥል ደግሞ ማለት ነው እዚህ ጋር ሃይሚ ብትበደል እንኳን ስራም ባይሆን ማለት ነው አንድ ሰፈር ናቸው፣ አንድ ሀገር ናቸው፣ አንድ ትውልድ ናቸው። እዚህ ጋር ቢገባው ሰው እኮ ማለት ነው ይሄ ስራ ካልሆነ አባት የሚያክል አሁን አዳሜ እዚህ ጋር ዝም ብላ ትንቦቀቦቃለች እንጂ አባት የሚያክል ነው እኮ ይሄ ነገር ስራ ውስጥ የገባው። ታውቃላችሁ እነዚህ ልጆች ቢጣሉ እንኳን የፈለገ ብሩኬ የፈለገውን ቢያደርግ ሃይሚ የፈለገችውን ብትጎዳ ማለት ነው እዚህ ጋር በቤተሰብ ደረጃ ወዲያው ይታረቃሉ። ግን እዚህ ጋር ማለት ነው ለምንድን ነው የማያስቡት እነሱ? ቆይ እንደዚህ የሚፈርዱት አንዱን ከፍ አንዱን ዝቅ የሚያደርጉት ትክክለኛ ሚዛናዊ እኮ ኢየሱስ ክርስቶስ እንጂ የሰው ልጅ አሁን በልቶ እኮ አንድ ሳይራመድ የሚቀር አለ። ምን ነው ፈራጅ ነን ፈላጭ ነን? ምን ነው አስመሰሉ? ምን ነው እንደዚህ ማሽቃበጥና ዝም ብሎ የሚያወሩት? እነሱ እስከ መጨረሻው ጥጉን ማየት ምን ከበዳቸው? ምን አስቸኮላቸው? ለሁሉም ይደርሳሉ። ዛሬም ይሁን ነገም ይሁን ፍትሃዊ ነገር እውነቱ ሲመጣ ይሄ ነገር ሪሊ ነው በቃ ሆኗል። እንደን እኔና ብሩኬ ተለያይተናል፣ ብሩኬን በዚህ መንገድ ነው፣ ሃይሚን በዚህ መንገድ ነው ተብሎ ያኔ ትዕግስት የሚባል ነገር ለምን አይኖርም? ዝም ብላ ልክን እናት እንዴ ሃይሚ አባቱ አይልም እንዴ? እዛ ጋ ወንድሞች አይሉም እንዴ? ቤተሰብ የላትም እንዴ? ብሩኬ እንደዚህ የሚያደርጋት እውነት ስራ ካልሆነ እሱ ማነውና ነው ሴትን ልጅ ይዞ አልጋ ቤት ገብቶ ሃይሚን ጠርቶ እንደዚህ የሚያደርገው? ስራና ስራ መሆኑን እያወቃችሁ ዝም ብላችሁ ለምንድን ነው የምትከታተሉት? ሃይሚንም በዚህ በጎን ገብታችሁ የምትቦጫጭቋት ሁለቱም ነው የተናገርኩት እኔ። ሁለቱም ልጆቼ ናቸው ሲጀመር፣ ሁለቱም ልጆቼ። አንድ ቀን ለሃይሚና ለብሩኬ አዳልቼ አላውቅም። በኩል አይንዩ እያልኩ ነው የምጣለው የምናገረው እንጂ አሁን ልጅ አለው። እስቲ ቆይ አንድ ምሳሌ ቲጂዬ፣ አንቺ ልጆችሽን በአንድ አይን ነው አይደል የምታዩ?
እስቲ ቆይ እዚህ ጋር ደግሞ ቲጂዬ እነዚህ ልጆች እንደ ልጅ በማየትሽ እንደምትወጃቸው እንጂ አሁን አንድ ጥያቄ ልጠይቅሽ። ሀይሚዬ እዛ ጋር ብትወድቅና ልጅሽ እዚህ ጋር የምትወድቅ ማንን ነው ቀድመሽ የምታነሺው? ትክክለኛውን እስቲ እናውራ። ልጅሽን ነው አይደለ? ብዙ ያየሽበት አይደለ? እዚህ ጋር ማለት ነው። ምን አለበት ትክክለኛ ሚዛናዊ ሰው ብንሆን። ኦኬ ብሩኬ ወንድ ልጅ ስለሆነ መቼም በምሳሌ እያሉ ለሚያወሩት ምሳሌ ማለት ነው ለራሷ ነው እንጂ ለብሩኬ አይመለከተውም። ምሳሌው ለራሷ ነው እንጂ ለሀይሚዬ አይመለከት። ግን ጥሩ ኦዲየንስ፣ ትክክለኛ ኦዲየንስ፣ እውነት እነዚህ ልጆች እንደ ልጅ አይቶ በትክክለኛው መንገድ በአቅጣጫው እኩል ሚዛንን የሚመዝኑ ሰዎች እግዚአብሔር ያክብራቸው። እስከ መጨረሻውም ጥግ ድረስ ሀይሚና ብሩኬን እንደደገፉ ነው። ግን እዚህ ጋር ልጁን እንደዚህ ነው እሱ እንዲ እውነቱ ያለው ብሩኬ ጋር እኮ ነው። እውነቱ ያለው ሀይሚ ጋር እኮ ነው። እሺ ለዚች ልጅ ይሄ ካራክተር ተሰጣት። እንደማታቂ እንደዚህ ሁኚ እየተባለች ነው ወይ የምትሰራው? እሱም ይሄንን ነገር እንዲህ ነው እየተባለ ነው። እሺ ምንድን ነው እሱ? እነሱ መስራት ካለባቸው የሚሰሩትን ስራ አብራርቶ መናገር አለባቸው። የሚገባው አሁን እኔ ደግሞ እዚህ ጋር ልንገርሽ ሳሚ፣ በቃ ጨርሻለሁ። እኔ አንድ ነኝ። እሺ እኔ እዛ ቦታ ውስጥ አሁን ትናንት ዛሬ አይታችሁኛል። ቀኑ ሙሉ ስለፈልግ ነው ያልኩት። የዛሬ 3 ሳምንትም አይታችሁኛል። እኔ እዛ ቦታ ድራማ ነው ተዋቸው። ግን የምትመክሩት ነገር አለ ብዬ እዛ ስጨቃጨቅ አስበሽው። እኔ አንድ ነኝ። ሁሉም ግሩፕ ሁሉ በል ምሳሌ ነው ምሰጥ